ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት ዜናዎችን አካተናል። ዜናውን እየመራሁ አብሬያችሁ ቆይታ የማደርገው ሀና ስታጥቄ ነኝ። በቅድሚያም ዋና ዋና ዜና ባህላዊ የግጭት አፈታት ዘዴዎች ማህበራዊ አንድነትን በማስጠበቅ የፍትህ ተደራሽነትን በማረጋገጥና ለዘላቂ ሰላም ግንባታ ያላቸው ሚና ከፍተኛ መሆኑን የፍትህ ሚኒስቴር አስታወቀ። በአማራ ክልል ዘላቂ የጤና ስርዓትን ለማሻሻል በሚደረገው ሁሉን አቀፍ ጥረት የጤና ባለሙያዎች ያላቸውን አስተዋጽኦ ሊያጠናክሩ እንደሚገባ ተጠቆመ። ከውጭ በሱዳን የሰብአዊ እርዳታ ኮንቮይ ላይ በተፈጸመ ጥቃት 5 የሰብአዊ እርዳታ ሰራተኞች መሞታቸውን የተባበሩት መንግስታት ድርጅት ገለጸ። የተደራጀ ኮሚኒኬሽንና ሚዲያ የሀገራዊ መግባባት ካስማ የትውልድ ግንባታ መሰረት ነው በሚል መሪ ቃል ውይይት ተካሄደ። ከተማ አቀፍ የሚዲያና ኮሚኒኬሽን አመራሮችና ባለሙያዎች በወቅታዊ ጉዳይ ላይ በአድዋ ድል መታሰቢያ አዳራሽ ውይይት አድርገዋል። ሚኪ ሰቦቃ ተጨማሪ የተሳታፊዎችን አስተያየት እንደሚከተለው ያቀርበዋል። እኛ ደግሞ የአጀንዳ የበላይነት የምንይዝበትን የተግባቦት ሀገራዊ ካስማ ነው ማለት ሀገር እንድትቆም አንድ የሚደግፍ አካል ነው ማለት ነው። ያንን ካስማነት ተግባራችን እየተወጣን ነው ወይ የሚለው ላይ እንድናይ ነው የምፈልገው። ሌላው ከበጎ ማህበረሰብ አንቂውም ሆነ ከሚዲያ አካሉም ሆነ እንዲሁ በኔጌቲቭ የሚነሱ ሀሳቦች ላይ አሁን ያው እንደምናውቀው የመሀል ዘመን ወይም ደግሞ የድህረ እውነት ዘመን ላይ ያለንበት ጊዜ ነውና የአርቲፊሻል ኢንተለጀንሲውን ትተን ኖርማሊ የተናገርናቸውን ፖዚቲቭ ንግግሮች ወደ አልተፈለጋሉ ባልታ እየተቀየሩ የሚናፈሱበት ጊዜ ላይ ነው ያለነው። ቆርጦ በመቀጠል ወይም ደግሞ የተናገርነውን ሳይሆን ያልተናገርነውን ተናገሩ በማለት የተለያዩ ስራዎች ይሰሩብናልና ያንን ከመከላከል አንፃር ከመመከት አንፃር ለምሳሌ የኛ ገጾች ላይ የሚለጠፉ ሀሳቦችን በስር ገብተን ሀሳባችንን ይበልጥ የሚያጠናክር ከማድረግ ይልቅ ሌሎቹ አካላት በኔጌቲቭ የሚያነሱት ሀሳብ የሚገንበት እድል ስላለ ያንን ነገር እውነት ይዘን ለምን ውሸት ያሸንፈናል የሚለውን ነገር ትኩረት አድርገን እንድንሰራ ይገባናል ብዬ ነው የማስበው። እዚህ ቤት ውስጥ ያለው አብዛኛው የሚዲያ ሰው ነው። አብዛኛው ሚዲያው ላይ የሚሰራም ነው። እንዲሁም ደግሞ ያው አርቲስቶችም ያው እንደ ሚዲያ ሰው ስለሚወሰዱ ቢያንስ በዛሬ ጉብኝታችን ኮሜንት ማድረግ የምፈልገው ምንድነው ሚዲያው ላይ በተለይ ሚኒስትሪ ሚዲያው ላይ ለሚዲያው ምን ያህል ትኩረት ተሰጥቶ እየተሰራ ነው የሚለውን በጉብኝታችን ተካቶ አዲስ ሚዲያንም ሆነ የተለያዩ የሚዲያ ተቋማትን መጎብኘት ብንችል የተሻለ ነበር ብዬ ነው የማስበው ማለት ነው። ከዛ በተጨማሪ ያው ኮሚኒኬሽንን በሰው ኃይል በግብአቶች ማብቃት የተሻሉ ናቸውና እዛ ላይ መንግስት እንዲሁም ደግሞ ከተማ አስተዳደራችን ትልቅ ትኩረት አድርጎ መስራት አለበት። በተጨማሪ ያው ሚዲያና ኮሚኒኬሽን ስንል ይሄ የሶሻል ሚዲያውን ብቻ አይደለም እንደ ሚዲያና ኮሚኒኬሽን መውሰድ ያለብን ቲያትሩን፣ ፊልሙን፣ ሙዚቃውን በስፋት መጠቀም አለብንና እዚህም ከቤቱ ሲያነሱ ስለነበረ እዛ ላይ ትልቅ ትኩረት ተደርጎ ተሰርቶ አጀንዳችንን እዚህ ቅድም ባየነው መልኩ ወጣቶቹ ባሳዩን መልኩ የምንፈልገውን ስራዎች መሸጥ ለህብረተሰቡ ማድረስ እንችላለንና እዚህ ጋር ትኩረት ቢደረግ አንደኛ እዚህ ያለ የሚዲያ ሰራዊት እዚህ ያለ የሚዲያ አመራሮች የመንግስትም የፓርቲም እዚህ ያላችሁ የሚዲያ ባለሙያዎች በጎ አክቲቪስቶቻችን እጅግ በጣም ታማኝነት ያላቸው እናንተም ብለው ሳይሆን መንግስትን፣ ፓርቲን፣ አገር ተረካቢን ብለን እየሰራን ያሉ በጎ አክቲቪስትና የተለያዩ ቅን የሆኑ ሰዎች አሉ። እነሱ ላይ እንዴት ድጋፍ ይደረግ ነው? እንዴት ድጋፍ እናደርግላቸው? ገንዘብ ዝም ብሎ ላልተፈለገም ይወጣል። ለባነር ይወጣል እኮ ለዋሚ እኮ ይወጣል፣ ለዳቦም ይወጣል። ነገር ግን እዚህ ላሉ ልጆች በቃ በታማኝነት አገር ተሰጥቷቸው አገርን አቆሞ የሚመሩ ውሸትን የሚታገሉ ከጽንፈኛና ከተለያየ ሰው ጋር የሚታገሉ አገር ቢሰጧቸው አገር የሚመሩ በጣም በርካታ ወጣቶች አሉ። በጣም በርካታ ዲግሪ ያላቸው ማስተር ያላቸው አሉ። ስለዚህ እነሱ ጋር እንዴት አድርገን እንካሳቸው የሚለው ነገር እሱ ላይ እንዴት ድጋፍ ቢደረግላቸው። አዲስ አበባ ላይ በጣም ባለሀብት አለ፣
በጣም ባለሀብት አለ። ነገር ግን ስልክ የሌላቸው በጣም ደግሞ ሀሳብ ያላቸው በቃ ሀሳብ ያላቸው በጠረጴዛ በሐሳብ የሚሟገቱ ልጆች አሉ። እነሱ ጋር ያለውን ነገር እንዴት አድርጋችሁ ድጋፍ ታደርጋላችሁ የሚል ነው። ባህላዊ የግጭት አፈታት ዘዴዎች ማህበራዊ አንድነትን በማስጠበቅ የፍትህ ተደራሽነትን በማረጋገጥና ለዘላቂ ሰላም ግንባታ ያላቸው ሚና ከፍተኛ መሆኑን የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስቴርና የሰላም ሚኒስቴር ከደህንነት ጥናቶች ኢንስቲትዩት ጋር በመተባበር ሀገር በቀል ባህላዊ ፍትህን ለዳኝነትና የግጭት አፈታት ላይ ያተኮረ የ2 ቀናት ስልጠና እየሰጠ ይገኛል። በስልጠናው መክፈቻ ንግግር ያደረጉት የፍትህ ሚኒስትር ዴኤታ ኤርሚያስ የማነ ብርሃን እንዳሉት ኢትዮጵያ ለረጅም ዓመታት የቆየና የዳበረ ባህላዊ የግጭት አፈታት ስርዓት ባለቤት ናት ብለዋል። በተለያዩ አካባቢዎች የሚከሰቱ አለመግባባቶችን ለመፍታት የሚረዱ ባህላዊ የግጭት አፈታት ዘዴዎች በመጠቀም ማህበራዊ አንድነትን በማስጠበቅ የፍትህ ተደራሽነትን በማረጋገጥና አብሮነትን በማጠናከር የጎላ ሚና እንደሚያበረክቱ ጠቅሰዋል። ስልጠናው አቃቢያነ ሕጎች፣ ዳኞችና የህግ ባለሙያዎች በባህላዊ የፍትህ መርሆች ዙሪያ ያላቸውን ግንዛቤ ለማሳደግና ከመደበኛው የፍትህ ስርዓት ጋር ተደግፎ የሚሄድበት ሁኔታዎች ላይ በመወያየት የጋራ መግባባት ላይ ለመድረስ እድል የሚፈጥር ነው ብለዋል። የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ በበኩላቸው ባህላዊ የግጭት አፈታትን ለሰላም ግንባታና ለዘላቂ ልማት የሚያበረክቱትን አስተዋጽኦ ለማጎልበት እየተሰራ ነው ሲሉ ገልጸዋል። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ያዘጋጀው የወንዝ ዳር ልማት ፕሮጀክቶች ጉብኝት ተካሄደ። የኢትዮጵያ አካባቢ ባለስልጣን ዋና ዳይሬክተር ኢንጂነር ሊሊሴ ነሚ፣ የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባና ጥሪ የተደረገላቸው እንግዶችና የዘርፉ ባለሙያዎች የተሳተፉበት መነሻውን እንጦጦ ፓርክ አድርጎ በተለያዩ ቦታዎች በሚገኙ የወንዝ ዳር ፕሮጀክቶች የጉብኝት መርሃ ግብር ተካሂዷል። ተጨማሪውን ባልደረባችን ታደሰ ታምራት እንደሚከተለው ያቀርበዋል። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ያዘጋጀው የወንዝ ዳር ልማት ፕሮጀክት ስራ ጉብኝት ተካሄደ። የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ፣ የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዳዲ ድሪባ ጥሪ የተደረገላቸው እንግዶች የዘርፉ ባለሙያዎች የተሳተፉበት መነሻውን እንጦጦ ፓርክ አድርጎ በተለያዩ ቦታዎች በሚገኙ የወንዝ ዳር ፕሮጀክቶች የጉብኝት መርሃ ግብር ተካሄደ። የዚህን ጉብኝት ዓላማ በተመለከተ የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር አቶ ዳዲ ድሪባ እንዳሉት የዓለም አካባቢ ቀን ምክንያት በማድረግ የከተማዋን ውበትና ጽዳት ለመጠበቅ በርካታ ስራዎች እየተሰሩ መሆኑን ጠቁመው በተለይ የወንዝ ዳር ፕሮጀክት ወሳኝና ዋነኛ መሆኑንም ገልጸዋል። አሁን በአዲስ አበባ ከተማ ደግሞ የተሰራው የወንዞች ዳርቻ ልማት፣ የኮሪደር ልማት፣ የመልሶ ማልማት ልማት እና ወንዞቻችንን ለማስተዳደር የወጣውን ሕግ አተገባበርን በተመለከተ ጉብኝት እንዲያደርጉ በዚህ አጋጣሚ እንዲጎበኙና ልምድ እንዲወስዱ አዲስ አበባ ከተማ ውስጥ ምን እየተሰራ ነው ያለው በዚህ ባልኳቸው ጉዳዮች ላይ ወንዞችን መልሶ ወደ ተፈጥሮ ይዘታቸው እንዲመለሱ ለማድረግ ወንዞች ላይ ምን እየተሰራ እንደሆነና ዋና ዳይሬክተሩ አያይዘውም በዚህ ጉብኝት መርሃ ግብር የክልል የአካባቢ ጥበቃ ስራ ኃላፊዎች የተሳተፉ በመሆኑ የልምድ ልውውጥ የማድረግ አጋጣሚ እየሰፋ መሆኑንም ተናግረዋል። 42 ኪሎ ሜትር የሚሸፍነው የወንዝ ዳርቻ ፕሮጀክት የተለያዩ ማህበራትና ባለሀብቶች የተሳተፉበት በመሆኑ ለበርካታ ወጣቶች የስራ ዕድል የፈጠረ መሆኑንም ተናግረዋል። የወንዝ ተፋሰስ ብቻ ሳይሆን አጠቃላይ በኮሪደሩ ወደ 5000 ሄክታር ገደማ ይሸፍናል። በዚህ ውስጥ ካምና በሁለቱም ዙር ማለት ነው እስከ 125000 በላይ የሚሆኑ ወጣቶችና ባለሙያዎች የስራ ዕድል አግኝተዋል ማለት ነው። በጉብኝቱም ወቅት የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ ጉብኝቱ የክልሎችን አቅም የሚያጎለብት መሆኑን ገልጸዋል። እዚህ ጉብኝት ውስጥ ሁሉም የክልሎች ኃላፊዎች ተገኝተዋል። በተለይ ከአካባቢ ጥበቃ ጋር ተያያዥነት ያላቸው ተቋማት በዚህ ጉብኝት ላይ ተሳትፎ ተደርጓል። ከላይኛው ተፋሰስ ጀምሮ እስከ ታችኛው ተፋሰስ ድረስ ተያያዥነት ያለው ፕሮጀክት መሆኑንም አይተናል። አጠቃላይ ወደ 42 ኪሎ ሜትር የሚጠጋ ልማት ነው እየተደረገ ያለው። በዚህ ልማቶች ውስጥ ልዩ የሚያደርገው ደግሞ ሀገር በቀል እውቀትን ማቀፍ ማድረጉ ነው። የጋምቤላ ክልል ተወካይ በበኩላቸው በጉብኝቱ እንደተደነቁም ተናግረዋል። ተማርኩት እዚህ አዲስ አበባ ውስጥ ነው። ከዚህ በፊት የነበረው አዲስ አበባ አውቃለሁ። በአሁኑ ሰዓት ያለው አሁን ዛሬ ያየሁት አዲስ አበባ በተለይ የወንዞች ዳርቻ ልማት በጣም ዩኒክና ልዩ የሆነ ነው። ድንቅ የሆነ ስራ ነው ያየሁት። ስራው ከእንጦጦ ጀምረን እስከ ታችኛው ድረስ ስመለከተው በጣም የሚገርምና
የኦዲት ስራዎችን ጥራትና ተደራሽነት በማሳደግ የሀገርና የሕዝብ ሀብትን ከብክነት እየታደገ መሆኑን የፌዴራል ዋና ኦዲተር መስሪያ ቤት ገለጸ። 23ኛው የፌዴራል ዋና ኦዲተር መስሪያ ቤት የዋና ኦዲተሮችና ባለድርሻ አካላት ዓመታዊ ጉባኤ በአርባ ምንጭ ከተማ እየተካሄደ ነው። በጉባኤው ላይ የፌዴራል ዋና ኦዲተር መሰረት ዳምጤ እንዳሉት የኦዲት ስራዎች የሀገርና የሕዝብን ውስን ሀብት ከብልሹ አሰራር እየታደገ ነው ብለዋል። የኦዲት ስራዎች በአሰራር በቅልጥፍና በጥራትና በሽፋን ለማሳደግ በተደረጉ ጥረቶች ውጤት መመዝገቡንም ተናግረዋል። የኦዲት ግኝት አስመላሽ ኮሚቴ የስራና የውሳኔ ሰጭነት ሚና ለማሳደግ የኦዲት አሰራርና አስተዳደር ስርዓት ለማበጀት እንዲሁም የኦዲት ግኝቶች እርምጃ አወሳሰድና የኦዲት ተቋማት ሁለንተናዊ አቅም ለማሳደግ ጠንካራ ተግባር ሲፈጸም ቆይተዋል ነው ያሉት። በአማራ ክልል ዘላቂ የጤና ስርዓትን ለማሻሻል በሚደረገው ሁሉን አቀፍ ጥረት የጤና ባለሙያዎች ያላቸውን አስተዋጽኦ ሊያጠናክሩ እንደሚገባ ተጠቆመ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ ክልላዊ የጤና ባለሙያዎቹ የውይይት መድረክ በባህር ዳር ከተማ ተካሂዷል። የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በዚህ ወቅት እንዳሉት በክልሉ የጤና ስርዓቱን ለማሻሻል በዘርፉ ብዙ ተግባራት እየተከናወኑ ይገኛል ብለዋል። የጤናው ዘርፍ ለማህበራዊ ኢኮኖሚያዊና ፖለቲካዊ ቀጣይ እድገት ታሳቢ ተደርጎ እየተከናወነ ሲሆን ለዚህም አገልግሎት አሰጣጡን ለማዘመን በርካታ መዋለ ንዋይ እየፈሰሰ ነው ሲሉ ገልጸዋል። በተለይም የሕክምና ተቋማትን በፍትሃዊነት ተደራሽ ከማድረግ ባሻገር የሕክምና መሳሪያዎችን በማሟላት ረገድ መንግስት ሰፊ ጥረት እያደረገ እንደሚገኝ አንስተዋል። የጤና ባለሙያዎች አስቸጋሪ ሁኔታዎችን በመቋቋም እስከ ህይወት መስዋዕትነት በመክፈል ህዝብን በማገልገል የአርበኝነት ሚናቸውን እየተወጡ እንደሆነ ጠቅሰው ለዚህ አገልግሎታቸው ምስጋና አቅርበዋል። የጤና ባለሙያዎቹ የሚያነሷቸው ጥያቄዎች አቅምን መሰረት በማድረግ በጊዜ ሂደት የሚፈቱ መሆናቸውን አንስተው ባለሙያዎቹ በገቡት ቃለ መሐላ መሰረት ሙያዊ ስነ ምግባርን ተላብሰው መስራት እንደሚገባቸውም አብራርተዋል። የክልሉ ጤና ቢሮ ኃላፊ አብዱል ከሪም መንግስቱ በበኩላቸው በክልሉ ለችግሮች የማይበገር የጤና ስርዓትን ለመገንባት ጥረት እየተደረገ ነው ብለዋል። የጤና ስርዓቱን በማዘመን ዘላቂ የጤና ፋይናንስ ስርዓትን በመገንባትና ክልሉን የሜዲካል ቱሪዝም በማድረግ ረገድም ስትራቴጂ ተነድፎ እየተሰራ እንደሆነም አስረድተዋል። በሱሉልታ ክፍለ ከተማ በከብት እርባታ ላይ የተሰማሩ ዜጎች የገበያ ትስስር ችግር እንዳለባቸው ተናገሩ። የሸገር ከተማ ግብርና ጽሕፈት ቤት በበኩሉ ችግሩን ለመቅረፍ እየተሰራ ነው ብሏል። አለም ሰገድ አበበ ተጨማሪ አለው። የከብቶች ማርባትና የማደለብ ስራ አሁን ላይ በከተማው ማህበረሰብ በስፋት እየተስፋፉ ከሚገኙ የስራ እንቅስቃሴዎች መካከል የሚጠቀስም ነው። በሸገር ከተማ በሱሉልታ ክፍለ ከተማ የከብት ማደለብና እርባታ ስራ አካባቢው ካለው ተፈጥሯዊ ስጦታ ውጤታማ ስለመሆኑም ይነገራል። በዘርፉ ከ2000 በላይ ለሆኑ ዜጎችም የስራ እድል መፍጠር የተቻለም ሲሆን ተጠቃሚ ከሆኑት መካከልም አቶ ፍቃዱና ጓደኞቻቸው የሽርክና ማህበር ተጠቃሽም ነው። የመጀመሪያ ቀነኛ 8 ላም ነው አስገባን። በስንታይ ብለ በአንድ ቀን ነው የሚገዛን። የደረሰ ምርት የሚሰጥ ገና አዝዜን ሳራ በልተን ምግብ ሰጠን እንጠብቃለን። እስካሁን በምርጫ ተመርጠን አንድ ድርጅት ጋር ገብተን የተመረጠ የደረሱ እኛ ቀን የገባ ቀን ጀምሮ ነው ወተት መሸጥ የጀመረን። ምንም ነገር ርካሽ የሚባል አለ ወተት ምንም ወደ ላይ ቀራ ምንም ነገር የለም። 1 ሊትር 60 ብር መሸጥ 70 ብር መሸጥ ምንም ትርፋማ አይደለው። ምግቡ ጋራ ተመጣጥኖ እኩል አይመጣም ብለን ነው የምናስበኛ። የከብቶች እርባታ ዘርፍን ለማስፋትና ውጤታማ ለማድረግ የሸገር ከተማ ምስረታ ይፋ ከሆነ ማግስት 392 ሼዶችን በመገንባት ለማህበረሰቡ የማስተላለፍ ስራም ተሰርቷል። የሱሉልታ ክፍለ ከተማ ግብርና ቢሮ ምክትል ኃላፊ የሆኑት አቶ ሽመልስ ቸሩም በዘርፉ ስለተጀመሩና እየተሰሩ ስላሉ ስራዎች ሀሳባቸውንም ይናገራሉ። ይህ ስናደርገው ከብቶቹን ስናረባ ከከብቶች ተረፈ ምርቶቹ ምንድነው ማድረግ ያለባቸው መጀመሪያ መሰረታዊ ችግሮቹም ደግሞ ምንድነው ምለው ጥናት ካደረግን በኋላ አንደኛ እነዚህ ክላስተር ስንሰራ እዚህ ውስጥ አንድ የመኖ ማቀነባበሪያ እንደሚያስፈልግ ተስማማን። እሱ ላይ እንዲቋቋም አደረግን ማለት ነው። ከዛ የተረፈ እንትናቸው እበታቸውም ደግሞ ለማዳበሪያ መጠቀም ስለነበር አንድ የቫርሚ ኮምፖስት ማቀነባበሪያ እዚህ አቋቁመናል ማለት ነው። ስለዚህ ከዚህ ተነስቶ ብዙ የስራ እድሎችም ፈጥረናል እዚህ ላይ።
በስራ ዕድል ፈጠራ ላይ የተሰማሩት የማህበራቱ አባላት ስራው ውጤታማ ዘርፍ ቢሆንም የተለያዩ ችግሮች እንዳሉባቸውም ይናገራሉ። የመሰረተ ልማት አለመሟላትና የገበያ ትስስር ከጠቀሷቸው ችግሮች መካከል የሚነሱም ናቸው። አቶ ደቻሳ ቤካ የሸገር ከተማ ግብርና ጽሕፈት ቤት ኃላፊ ችግሩ መኖሩን አምነው ቀስ በቀስ ግን ዘላቂና የተሻለ መፍትሄ ለመስጠት እንደ ከተማ አስተዳደር እየተሰራ ስለመሆኑ ለፕራይም ሚዲያ ምላሻቸውንም ሰጥተዋል። በጣም ታስቦበት ሙሉ ፓኬጅ ተዘጋጅቶበት በጅምር ላይ ስላለን ብዙ ጉለቶች አሉት። የገበያ ትስስሩ ላይም ልጆቹ በራሳቸው ጥረት እየዞሩ እየፈለጉ በየእርጎ ቤቱ በየካፍቴሪያው እየዞሩ በጥረታቸው እየሰሩ ያሉትን ሰብሰብ አድርገን እኛ ደግሞ አስተሳስረን የመስራት ስራ ተጀምሯልና ገበያ ትስስሩ እንደተፈለገው በተፈለገው ደረጃ አልተፈጠረም የሚለውም መሰረተ ልማቱም በአጠቃላይ በሚፈለገው ደረጃ ተሳክቶ ተጠናቋል የሚል ደረጃ ላይ አልደረስንም፣ ግን ጅምር ላይ ነን። ጥሩ ስራ ተስፋ ሰጪ ስራ እየሰራን ነውና እንደ ሸገር ከተማ ግብርና ጽሕፈት ቤትም ይሄንን ትኩረት አድርገን እየሰራንበት ያለ ስራ ነው። የኢትዮጵያ ባህር ትራንስፖርትና የሎጂስቲክስ አገልግሎት በጅማ ከተማ በማህበራዊ አገልግሎት ስራ ያደሳቸውን የአቅመ ደካማ ዜጎች መኖሪያ ቤቶችን አስረክቧል። የአገልግሎቱ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ እንዳሉት ተቋሙ ከመደበኛ ሀገራዊ ተልዕኮ ባሻገር በመላው ሀገሪቱ ማህበራዊ ኃላፊነቱን እየተወጣ ነው ብለዋል። በዚህም በተለያዩ አካባቢዎች በትምህርት ቤቶች ግንባታ፣ የመጠጥ ውሃን ተደራሽ በማድረግ እንዲሁም የአቅመ ደካማ ዜጎችን ቤቶች በመገንባት የበኩሉን አስተዋጽኦ እያበረከተ መሆኑን ገልጸዋል። በቀጣይም ተቋሙ ማህበራዊ ኃላፊነቱን መወጣቱን አጠናክሮ እንደሚቀጥል ገልጸው በተለይም ሰው ተኮር የሆኑ ሰብአዊ ስራዎች በትኩረት ይከናወናሉ ብለዋል። በዛሬው ዕለትን በጅማ ከተማ በ9 ሚሊዮን ብር እድሳት የተደረገላቸውና የርክክብ ስነ ስርዓት የተከናወነላቸው የአራት አባወራዎች መኖሪያ ቤቶችም የዚሁ ጥረት ማሳያ መሆኑን ተናግረዋል። ተመልካቾቻችን ቆይታችሁን ከኛ ጋር ስለምታደርጉ እጅግ እናመሰግናለን። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዴት አምሽተሻል? ምን አይነት የቢዝነስ መረጃዎችን ይዘሽልን ቀርበሻል? አመሰግናለሁ ሀና። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ የኢትዮ ቤልጂየም የቢዝነስ ፎረም ግንቦት 25 ቀን 2017 ዓ.ም ከፍተኛ የመንግስት ስራ ኃላፊዎችና አምባሳደሮች በተገኙበት በአዲስ አበባ ከተማ መካሄዱ ይታወሳል። እንግዲህ በዚህ ፎረም ላይ ኢትዮጵያ ያላትን ኢንቨስትመንት አማራጮች እንድንመለከት አስችሎናል ሲሉ የቤልጂየምና የሉክዘምበርግ ንግድ ምክር ቤት ዋና ስራ አስፈጻሚ ገልጸዋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን መካከል ደግሞ በኢሮዞን ውስጥ ያለው የስራ አጥነት በመጋቢት ወር ከነበረበት 6.3 በመቶ በሚያዝያ ወር ወደ 6.2 በመቶ ዝቅ ማለቱን የአውሮፓ ህብረት ስታቲስቲክስ ቢሮ አስታውቋል። ይህን ይመስላል። ሌሎቹን በሰፊው እንመልከት። ጥሩ፣ በጸሎት መቀጠል ትችላለሽ። አመሰግናለሁ። በኢትዮጵያ ለተመዘገቡ ሁለንተናዊ እድገቶች የንግዱ ማህበረሰብ ሚና የጎላ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ መንግስት የሀገሪቱን ብልጽግና ለማረጋገጥ ብዝሃ ዘርፍ ኢኮኖሚ ልማትን ተግባራዊ በማድረግ በየዘርፉ ስኬቶችን እያስመዘገበ መሆኑን ገልጸዋል። በኢትዮጵያ ለተመዘገቡ ሁለንተናዊ እድገቶች የንግዱ ማህበረሰብ ሚና የጎላ መሆኑን ጠቅሰው ለዘርፉ ተዋንያን ተገቢው እውቅና ይሰጣል ብለዋል። የንግዱ ዘርፍ እሴት የተጨመረበት ምርትና አገልግሎትን ለተጠቃሚዎች እንዲደርስ የጎላ ሚና እንዳለውም ገልጸዋል። የመንግስትና የግሉ ዘርፍ ትብብር በኢኮኖሚ የዳበረች ጠንካራ ሀገር ለመገንባት ወሳኝ መሆኑን በማንሳት ግንኙነቱ በጠንካራ መሰረት ላይ መቀመጥ ይኖርበታል ብለዋል። በመንግስትና የግሉ ዘርፍ መካከል ያለውን ትብብር ለማጠናከር እንደዚህ አይነት የምክክር መድረኮች ወሳኝ መሆናቸውንም አንስተዋል። የንግዱን ዘርፍ ችግሮች በመፍታት ዓለም አቀፍ ተወዳዳሪነትን ለማሳደግ ሀገራዊ የንግድ ፖሊሲ የተዘጋጀ ሲሆን ከ63 ዓመት በላይ የቆየው የንግድ ሕግ እንዲሻሻል ተደርጓል ብለዋል። የኢትዮ ቤልጂየም የቢዝነስ ፎረም ኢትዮጵያ ያላትን ሰፊ የኢንቨስትመንት አማራጮች እንድትመለከት አስችሎናል ሲሉ የቤልጂየምና ሉክዘምበርግ ንግድ ምክር ቤት ዋና ስራ አስፈጻሚ ቶማስ ዴቡል ገለጹ።
የኢትዮ ቤልጂየም የቢዝነስ ፎረም ግንቦት 25 ቀን 2017 ዓ.ም ከፍተኛ የመንግስት የስራ ኃላፊዎችና አምባሳደሮች በተገኙበት በአዲስ አበባ ከተማ መካሄዱ ይታወቃል። በፎረሙ ኢትዮጵያውያንና ከቤልጂየም የመጡ የተለያዩ የኢንቨስትመንት ዘርፎች የተሰማሩ ነጋዴዎች ምርቶቻቸውንና አገልግሎታቸውን አስተዋውቀዋል። በማጠቃለያው የአዲስ አበባ የንግድ ዘርፍ ማህበራት ምክር ቤትና የቤልጂየም ንግድ ምክር ቤት በተለያዩ መስኮች በጋራ መስራት በሚችሉባቸው ጉዳዮች ላይ የመግባቢያ ስምምነት ተፈራርመዋል። ስምምነቱ በሀገራቱ መካከል ያለውን የንግድና ኢንቨስትመንት እድሎች ለማሳደግና ለማስተዋወቅ የሚያስችል መሆኑም ተገልጿል። በበጀት ዓመቱ 10 ወራት በሀገር ውስጥ የስራ ስምሪት ከ3.4 ሚሊዮን በላይ ዜጎች ቋሚ የስራ እድል ተጠቃሚ መሆናቸውን የስራና ክህሎት ሚኒስቴር ገለጸ። በሚኒስቴሩ የስራ ስምሪትና ገበያ ዘርፍ ሚኒስቴር ዴኤታ አቶ ሰለሞን ሶካ በበጀት ዓመቱ ዜጎችን በተለያዩ የስራ ዘርፎች ተጠቃሚ ለማድረግ ሲሰራ ቆይቷል ብለዋል። ባለፉት 10 ወራትም በሀገር ውስጥ የስራ ስምሪት 4.2 ሚሊዮን ዜጎችን ተጠቃሚ ለማድረግ ታቅዶ ከ3.4 ሚሊዮን በላይ ዜጎችን ቋሚ የስራ እድል ተጠቃሚ ማድረግ ተችሏል ብለዋል። የስራ እድሉ በግብርና፣ በኢንዱስትሪ፣ በአገልግሎት ዘርፍ የተፈጠረ መሆኑንም ጠቅሰዋል። ለክህሎት መር የስራ እድል ፈጠራ ትኩረት መሰጠቱን ጠቁመው በተከናወነው የሪፎርም ስራም ተስፋ ሰጪ ውጤት የተመዘገበ መምጣቱን ገልጸዋል። ኢኮኖሚ የሚፈልገውን የሰው ኃይል ለማፍራት በቴክኒክና ሙያ ትምህርትና ስልጠና ተቋማት የየአካባቢያቸውን ጸጋ መሰረት ያደረጉ አጫጭር ስልጠናዎች እየተሰጡ ይገኛሉ ሲሉም ተናግረዋል። በስልጠናው ዜጎች በቂ እውቀትና ሙያ አግኝተው እንዲወጡ ከማድረግ ባለፈ በሰለጠኑበት ዘርፍ የስራ እድል እንዲያገኙ ምቹ ሁኔታ እየተፈጠረ መሆኑን ጠቅሰዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። የግብጽ ዓመታዊ የዋጋ ግሽበት በግንቦት ወር የበለጠ እንደሚጨምር ተተነበየ። ትንበያው እንደሚመለከተው ዓመታዊ የከተማ የሸማቾች ዋጋ ግሽበት በግንቦት ወር ወደ 14.9 በመቶ ከፍ ሲል ይህም በሚያዝያ ወር ከነበረው 13.9 በመቶ ከፍ ብሏል። በተለያዩ የነዳጅ ምርቶች ላይ ያለው ጭማሪ እስከ 15 በመቶ የሚጠጋ ጭማሪ መሆኑም ተጠቁሟል። ዓመታዊ የዋጋ ግሽበት በመስከረም 2023 ከተመዘገበው ከፍተኛ 38 በመቶ ቀንሷል። ይህም በመጋቢት 2014 ከአይኤምኤፍ ጋር በተፈራረመው የ8 ቢሊዮን ዶላር የገንዘብ ድጋፍ ፓኬጅ በመታገዝ ነው ተብሏል ሲል የዘገበው አፍሪካ ኒውስ ነው። በኢሮዞን ውስጥ ያለው የስራ አጥነት በመጋቢት ወር ከነበረበት 6.3 በመቶ በሚያዝያ ወር ወደ 6.2 በመቶ ዝቅ ማለቱን የአውሮፓ ህብረት ስታቲክስ ቢሮ አስታወቀ። የስራ አጥ ቁጥር ካለፈው ወር 10.68 ሚሊዮን 207 ሺህ መውረዱ መረጃ ያሳያል። በህብረቱ ውስጥ ያሉ ነገር ግን የጋራ ገንዘቡን የማይጠቀሙ ሀገራትን የሚያጠቃልለው የአውሮፓ ህብረት አቀፍ ስራ አጥነት በሚያዝያ ወር በ5.9 በመቶ የተረጋጋ ነበር ተብሏል። በሚያዝያ ወር 12.9 ሚሊዮን የሚሆኑ በአውሮፓ ህብረት ውስጥ ያሉ ሰዎች ስራ አጥ የነበሩ ሲሆን ይህም ከአንድ ወር በፊት ከነበረው የ188 ሺህ ቅናሽ አሳይቷል። በሚያዝያ ወር የወጣቶች ስራ አጥነት መጠን በዩሮ አካባቢ ወደ 14.4 በመቶና በአውሮፓ ህብረት 14.8 በመቶ ወርዷል ሲል የዘገበው አናዶሉ ነው። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በሱዳን የሰብአዊ እርዳታ ኮንቮይ ላይ በተፈጸመ ጥቃት 5 የሰብአዊ እርዳታ ሰራተኞች መሞታቸውን የተባበሩት መንግስታት ድርጅት ገለጸ። ጥቃቱ የተፈጸመው በሰሜን ዳርፉር ግዛት በኤልኮማ ከተማ አቅራቢያ ሲሆን ኮንቮዮቹ ኤልፋሽር ከተማ ለመድረስ ሲሞክሩ ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቃል አቀባይ ስቴፋን ዱቻሪች ለጋዜጠኞች በሰጡት መግለጫ ድርጊቱን አሰቃቂ የኃይል እርምጃ ሲሉ ገልጸውታል። ኮንቮዩ ከተባበሩት መንግስታት የምግብና የህፃናት ኤጀንሲዎች የተውጣጡ 15 የጭነት መኪኖች ሲሆኑ እርዳታው በረሃብ ለተጠቃው ኤልፋሸር አለመድረሱ አሳዛኝ ነው ሲሉም አክለዋል። ኮንቮዩ ጥቃት በደረሰበት ወቅት በከተማዋ ላሉ ህፃናትና ቤተሰቦቻቸው ህይወት አድን የሆነ የምግብና የአልሚ ምግብ አቅርቦት ለማድረስ እየሞከረ ነበር ሲል የዓለም ምግብ ፕሮግራምና የመንግስታቱ ድርጅት የህፃናት ኤጀንሲ ዩኒሴፍ በጋራ መግለጫቸው ገልጸዋል። የተባበሩት መንግስታት ድርጅት ጥቃቱ እንዴት እንደተፈጠረ ባይገልጽም አስቸኳይ ምርመራ እንዲደረግና ወንጀለኞች በህግ እንዲጠየቁ ጠይቋል ሲል አፍሪካ ኒውስ ዘግቧል።
የዶናልድ ትራምፕ እና የኤለን መስክ ግንኙነት ከጊዜ ወደ ተባባሰ ግጭት ውስጥ እያመራ ይገኛል። መስክ በይፋ ከስራ ኃላፊነት ከተነሳ በኋላ የአሜሪካን ፕሬዝዳንት ማብጠልጠሉንም ቀጥሏል። አሁን ላይ የተፈጠረው የአለመግባባት አካሄድ ወዴት ያመራ ይሆን የሚለውን አለምሰገድ አበበ እንደሚከተለው ያቀርበዋል። ከሳምንታት በፊት የቀረበ ወዳጅነት የነበራቸው ብዙዎች በአደባባይ ሲታዩ የቅርብ ዘመዳሞች የሚመስሉት ኤለን መስክና ዶናልድ ትራምፕ በመሃላቸው ምን ጉድ ገባም ተብሏል። ከሳምንታት በፊት የቀረበ ወዳጅነት መስርተው የነበሩት ለአንደኛው ትልቅ ደረጃ መድረስ አስተዋጽኦ ሲያበረክቱ የነበሩት ኤለን መስክና ዶናልድ ትራምፕ አሁን ላይ ዓይንህን ለአፈር ወደ መባባልም ተሸጋግረዋል። ኤለን መስክ የፕሬዝዳንት ዶናልድ ትራምፕ የግብርና የወጪ ሕግ አሳፋሪና አጸያፊ ነው ሲል ትችቱንም ይጀምራል። የባለብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቆም ነበር። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህንን ሕግ ለማጽደቅ ድምጻቸውን የሰጡት ያሳፍራሉ ሲል ኤለን መስክም ይናገራል። ይህም ብቻም ያልነበረው የሁለቱ ግለሰቦች ጦርነት ከዚህ ቀደም በርካታ መሀላቸው የተፈጠሩ ክፍተቶችን የሚያባብሱ ጉዳዮች ሲነሱም ቆይቷል። በተለይ በንግድ ስራ ላይ የተሰማራው ኤለን መስክ የሱን ቀጥተኛ የንግድ እንቅስቃሴዎችን የሚጎዱ የትራምፕ ውሳኔዎች መደመጣቸው በትልቅነት የሚነሳም ነው። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጆ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን ሸሽቶ ከዋይት ሀውስ መርቋል። መስክ ቀደም ሲል እቅዱን አሳዛኝ ብለው የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባት ያመለከተ ስለመሆኑም ተነስቷል። ይህንን ስህተት በመስራቱ በጣም አዝኛለሁ። መስክን ካበሳጩት ጉዳዮች መካከል በፌዴራል አቪዬሽን አስተዳደር ውስጥ የአየር ትራፊክ ቁጥጥርን ያካተተው ውሳኔ እንደነበር የቢቢሲ ዘገባም ያሳያል። መስክ አቪዬሽኑ በእርሱ የስታርቲካል ሳተላይት ሲስተም እንዲሰራ ፈልጎም ነበር። ነገር ግን ከቴክኖሎጂና ከጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል ሲል መገናኛ ብዙሃኑም ዘግበዋል። በመስክና በትራምፕ አስተዳደር ውስጥ በነበረው ኃላፊነት ላይ ትችት ሲዘነዝሩ የቆዩት አንዳንድ የዲሞክራት ፓርቲ አባላት አሁን አስተያየቱን በደስታም ተቀብለውታል። የዘር ግንዱ ከደቡብ አፍሪካ የሚመዘዘው መስክ ውሳኔው ሲሪል ራማፎሳን ጮቤ ያስረገጠ እንደሆነም ተሰምቷል። ሀገራቱ በመሃላቸው በተፈጠረው ክፍተት በአሸማጋይነት የተጠበቀው ኤለን መስክ ያኔ ትራምፕን ምርጫው አድርጎ የዘር ግንዱ የተመዘዘባትን ሀገር ሲከዳም ታይቷል። ዛሬ በተለያዩ የጥቅም ግጭቶች ውስጥ ወደዚህ አይነት መስመር ያቀናው መስክ ምናልባት ለደቡብ አፍሪካውያን ትልቅ ደስታ ተደርጎ እየተነሳም ነው። የሴኔቱ የዲሞክራቶች መሪ የሆኑት ቻክ ሹመር የአጠቃላይ ሂደቱ አካል የሆነውና የትራምፕ የቅርብ ጓደኛ ኤለን መስክ እንኳን ሕጉ መጥፎ ነው ብሏል። ይህ ሕግ ምን ያህል መጥፎ እንደሆነም መገመት እንችላለን ሲሉም ነው የተናገሩት። መስክ በእንደዚህ አይነት ችግሮች ውስጥ የገባ ቢመስልም ከቴክኖሎጂና ከጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል የሚሉ ጉዳዮች ተያይዘው እንዲነሱ የሚፈልግም አይመስልም። እሱ እንደሚናገረው እኔ እንደ ማንኛውም አሜሪካዊ ዜጋ እንዲሁም እንደ ማንኛውም የንግድ ሰው ይሄ ጉዳይ ሊታሰብበት ይገባል ሲል ነው አስረግጦም የተናገረው። በመስክና በትራምፕ አስተዳደር ውስጥ በነበረው ኃላፊነት ላይ የተነሱት ትችቶች እንደዚህ አይነት ደረጃ ላይ ቢደርሱም በዚሁ የሚያቆሙም አይመስልም። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? እንደምን አመሸሽ ሀና። ምን አይነት የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀርበሃል? እንግዲህ በዛሬ ምሽት የዜና ወጃችን እንግዲህ የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል ማህመድ ተሰማ ያው በሶማሌ ክልል የሚገኘውን የሰራዊታችን ክፍሎች ተዘዋውረው ጎብኝተዋል፣ አበረታተዋል ሰራዊቱን። ሁለተኛው ዜና ደግሞ የመከላከያ ዩኒቨርሲቲ ወታደራዊ ትምህርትና ምርምርን ለማጠናከር ስራዎች እየተሰሩ ስለመሆኑ ይዣለሁ። ሌሎችም አሉ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ።
የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የእዙ ከፍተኛ አመራሮች በሶማሌ ክልል ቱሉ ጉልዴ በግዳጅ ላይ የሚገኙትን የሰራዊት ክፍል ተዘዋውረው ተመለከቱ። የእዙ ሰራዊት በሀገሩና በህዝቡ ላይ የሚመጣን ጠላት በመደምሰስ የድል ሰራዊት መሆኑን በተግባር ያስመሰከረ ነው ያሉት ሌተናል ጄኔራል መሐመድ ተሰማ ህገ መንግስታዊ ተልዕኳችንን በመወጣት የተገነባባቸውን ባህሪያት እሴቶችን በማወቅ የምንተገብርና የምናስተገብር ሀገር ወዳድ ጀግኖች ነን ሲሉም ተናግረዋል። ህዝብን ከህዝብ ብሔርን ከብሔር ለማጋጨት ሌት ተቀን የሚታትሩ ጠላቶቻችን ህልማቸውን በማክሰም የህዝባችን መከታ ነን ያሉት ሌተናል ጄኔራል መሐመድ ተሰማ ምስራቅ እዝ በምስራቁ የሀገራችን ክፍል ብቻ ሳይወሰን በተለያዩ አቅጣጫዎች በመሰማራት ኢትዮጵያን ከማፍረስና ከመበተን የጠበቀ ነው ሲሉም ገልጸዋል። በአካባቢያችንም በተለያዩ ጊዜያት ህዝቡን ለማወክ የሚሰሩ ጸረ ሰላም ኃይሎችን በመከላከል ከህዝብና ከጸጥታ ኃይሎች ጋር በመቀናጀት ቀን ከሌሊት በርካታ ስምሪቶችን በማድረግ አሸባሪ ኃይሎችን በማጽዳት የእዙ ሰራዊት አባላት እየከፈሉት ያለው መስዋዕትነት ህዝባችን አይረሳውም ሲሉም ተናግረዋል። የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጄኔራል ፍቃዱ ጸጋይ በበኩላቸው በአካባቢው ይደርስ የነበረውን ሁከትና ብጥብጥ በማምከን አካባቢው ፊቱን ወደ ልማት እንዲያዞር በማድረግ እዛችን በርካታ ገድሎችን ፈጽሟል ብለዋል። የተቋሙን መመሪያዎች፣ ደንቦችና አሰራሮች በመተግበር ሀገራዊ ስኬቶችና ተቋሙ እያስመዘገበ ያለውን መልካም ስራዎችን ለግንባታ መጠቀም አለብን ካሉ በኋላ ከግዳጃችን ጎን ለጎን የተለያዩ ስልጠናዎችን በማድረግ የዝግጁነት ስራዎቻችንን ማጠናከር ይኖርብናል ሲሉም ገልጸዋል። የኢትዮጵያ መከላከያ ዩኒቨርሲቲ ወታደራዊ ትምህርት ምርምር ብሎም የቴክኖሎጂ ሽግግርን ለማጠናከር ከቼክ ሪፐብሊክ በኩል ልዩ ፍላጎት እንዳለ ተገለጸ። ይህም የተገለጸው የፕራግ ወታደራዊ ታሪክ ኢንስቲትዩት ዳይሬክተር ብርጋዴር ጄኔራል አሌክስ ኔጂክ በኢትዮጵያ መከላከያ ዩኒቨርሲቲ ይፋዊ የስራ ጉብኝት በኋላ ከዩኒቨርሲቲው ከፍተኛ የስራ ኃላፊዎች ጋር ባደረጉት ውይይት ላይ ነው። በዚህ ውይይት በዩኒቨርሲቲው ዓለም አቀፍ ግንኙነት ዳይሬክተር ሻለቃ ዶክተር በተለይ ተካ በኢትዮጵያና ቼክ ሪፐብሊክ በኩል ያለውን ቀደምትና አሁናዊ ወታደራዊ የትምህርት ምርምር ብሎም የቴክኖሎጂ ጥብቅ ግንኙነት ዙሪያ ገለጻ ተደርጓል። ወቅታዊ ዩኒቨርሲቲውን የትብብር መስኮችንም አስረድተዋል። በኢትዮጵያ መከላከያ ዩኒቨርሲቲ የኢንጂነሪንግ ኮሌጅ ኤክስኪዩቲቭ ዳይሬክተርና የዩኒቨርሲቲው ፕሬዝዳንት ተወካይ ኮሎኔል ኤዶሳ ቱፋ በበኩላቸው በቼክ ሪፐብሊክ በኩል ለዩኒቨርሲቲው እየተደረገ ያለው ሁለንተናዊ ድጋፍ አድንቀዋል። በጥናት ምርምሩ ላይ በተደገፈ መልኩ በወታደራዊ ታሪካዊ ሙዚየሞች ላይ የሚሰሩ የሁለትዮሽ ስራዎች የማህበራዊ ሳይንስ የጥናት መስኮችን ለማጠናከር በዩኒቨርሲቲው በኩል በጎ ፈቃደኝነት እንዳለም ከፍተኛ መኮንኑ አረጋግጠዋል። ፕራግ ወታደራዊ ታሪክ ኢንስቲትዩት ዳይሬክተር በበኩላቸው የኢትዮጵያ መከላከያ ዩኒቨርሲቲ ከቼክ ሪፐብሊክ ወታደራዊ ተቋም ጋር ያለውን ትስስር ለማጠናከር እንደሚሰሩም ተናግረዋል። በይፋዊ የስራ ጉብኝታቸው በዩኒቨርሲቲው ኢንጂነሪንግ ኮሌጅ ቤተ ሙከራዎችንም ተዘዋውረው ተመልክተዋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ከዞኑና ከወረዳ አመራሮች እንዲሁም ከተለያዩ አጎራባች ቀበሌዎች ከተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ጋር ስለ አካባቢው የሰላም ሁኔታ መክረዋል። በውይይቱ ላይ የተገኙት የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ኮሎኔል መኮንን መንግስቴ ለአማራ ሕዝብ እታገላለሁ በሚል ነፍጥ አንግበው እየተንቀሳቀሱ ያሉ ጽንፈኞች የአካባቢውን ሰላምና ጸጥታ ከማደፍረስና ከማናጋት አልፈው ዘርፈ ብዙ ችግሮች በማህበረሰቡ ላይ እያደረሱ እንደሚገኙም ገልጸዋል። እነዚህ የታጠቁ ኃይሎች በሚንቀሳቀሱበት ቀጠና ሁሉ የትምህርት አገልግሎት እንዲቋረጥ፣ ትምህርት ቤቶች ማውደም፣ የመምህራኖችን ማገት ብሎም መግደል፣ የጤና ተቋማትን ማፍረስ፣ አርሶ አደሩ በሰዓቱ መሬቱን አርሶና ለስልሶ በወቅቱ ዘሩ እንዳይዘራ ማስተጓጎሉና በአካባቢው የተጀመረው የመሰረተ ልማት ስራ ማደናቀፍ ዓላማ አድርጎ እየተንቀሳቀሰ መሆኑን ተናግረው እናም የሃይማኖት አባቶች፣ የሀገር ሽማግሌዎች ልትመክሯቸው ይገባልም ብለዋል። የምዕራብ ጎጃም ዞን ሰላምና ደህንነት ዘርፍ ኃላፊ አቶ ሙልጌታ አንተነህ ሰላም ለአንድ ሀገር መሰረተ ልማት፣ ለማህበራዊ ኢኮኖሚ እንዲሁም ለፖለቲካዊ እድገት አንቀሳቃሽ ሞተር ነውና ሁላችንም ለሰላም ዘብ ልንቆም ይገባል ሲሉም ተናግረዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ